ሪያል ማድሪድ ቤት ውስጥ የገባው የጸብ መንፈስ ቀጥሏል ጋይስ። ትላንትና ደግሞ የስፔኑ ታማኝ ጋዜጣ የሆነው ማርካ በተለይም ደግሞ በማድሪድ ዙሪያ ሰፋ ያሉ ዜናዎችን በማቅረብ የሚታወቀው ጋዜጣ የሪያል ማድሪዱ ፈረንሳይ አማካኝ ቹዋሜኒ እንዲሁም ደግሞ የሪያል ማድሪዱ ኡራጋይ አማካኝ ቫልቨርዴ እርስ በርስ በልምምድ ሜዳ ላይ ከበድ ያለ ግጭት ተፈጥሮ እንደነበረ ነው ሪፖርቶች ሲጠቁሙ የነበሩት። በሁለት ተጫዋቾች መካከል የነበረው ግጭትም ኦልሞስት ፊዚካሊ ሊባል በሚችል መልኩም ነበረ። ከዛ በኋላም ግጭቱ አልበረደም ነበረ። መብለሻ ክፍል ውስጥም ገብተው ግጭቱ ቀጥሎ እንደነበር ነው ሪፖርቶች ሲጠቁሙ የነበረው ማለት ነው። ከቀናት በፊት በሪያል ማድሪዶች በኩል የአርቤሎዋን ኮቺንግ ስታፍ ኪሊያን ምባፔ ዲስሪስፔክት አድርጎ ተሳርቦ እንደነበር መረጃ ካፍያችሁ እንደነበር የሚታወስ ነው። ሩዲገርም አንድ ተጫዋችን በጥፊ መጥቶ እንደነበረ መረጃ ካፍያችሁ እንደነበር የሚታወስ ነው። ማንነቱ ያልታወቀ ነበር ያልኳችሁ፣ ግን አሁን ላይ ማንነቱ ታውቋል። አልቫሮ ካሬራ እንደነበር ነው ሪፖርቶች ሲጠቁሙ የሚገኙት። አልቫሮ ካሬራ በራሱ ከአሰልጣኙ አርቤሎዋ ጋር ከባድ የሆነ ጸብ ውስጥ እንደሚገኙ ነው ሪፖርቶች ሲጠቁሙ የሚገኙት ከኢጎ ጋር በተያያዘ ማለት ነውና ሜንዲ ተጎድቶ ሲወጣ እንኳን ፍራንስ ኔዳ ነበር አርቤሎዋ ቀይሮ ያስገባው። ምን ያህል ግጭት ውስጥ እንዳሉ የሚያሳይ ይመስለኛል። በቋሚነት የመጣን ተጫዋች ሶስተኛ አማራጭ አድርጎ አስመልክቶ ነበረ። ኤኒዌይ ግን በጣም ግለቶች መልበሻ ክፍል ውስጥ እያደጉ ነው የሚገኙት የሪያል ማድሪድ ደጋፊዎች። በዚህ በኩል ደግሞ ኪሊያን ምባፔ የቡድናችን ችግር ነው ይልቀቅልን የሚል ፔቲሽን ዌብሳይት ላይ እያሰባሰቡ አሁን ላይ በሚሊዮኖች ይህንን ፔቲሽን እንደተቀላቀሉ ነው ሪፖርቶች የጠቆሙ የሚገኙት ማለት ነው። ኤኒዌይ እናንተ ማድሪድ ውስጥ ስለገባው የጸብ መንፈስ ምን ትላላችሁ? አዳዲስ ነገሮች የሚኖር ከሆነም ለእናንተ መልሼ የማደርስ ይሆናል። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። እሺ ማድሪድ ስታርስ ቱዌሚኒ እና ቫልቨርዴ ተደባድበው ቫልቨርዴ ሆስፒታል እንደሄደ ሰምታችኋል ብዬ ገምታለሁ። ኪሊያን ምባፔ እዚህ ቤት ያመጣው ችግር እንዳይመስልህ ተረዳኝ አይደለ? አሁንም ኪሊያን ምባፔ ችግር አይደለም ለምትሉ ሰዎች እኔ በጣም የምወደው ተጫዋች ቢሆንም ይሄ ሁላ ችግር የሱ እንደሆነ በደንብ አድርጌ ነው ማስረዳ። ከዛ በፊት ግን ቱዌሚኒ ወይ ካማቪንጋ ምን አለ በለኝ ሰመር ትራንስፈር ዊንዶ ላይ ወደ ማን ዩናይትድ ከሪያል ማድሪድ ሪያል ማድሪድ አኝኮ የጨረሰውን ሰዎች ምናምን ነገር መውሰድ ይወዳል። ገባህ? ይጠቅመዋል። ማድሪድ ያለበት ደረጃና ዩናይትድ ያለበት ደረጃ ስለሚለያይ ማለት ገባህ? አናዘር ካሰሚሮ ሂር ዊ ጎ ነው የምልህ። ወይ ቱዌሚኒ ወይ ካማቪንጋ እመነኝ ነው የምልህ። ሪያል ማድሪድ ግን የተበላሸው በኪሊያን ምባፔ እንደሆነ በደንብ አድርጌ እንዴት እንደማስረዳህ ልንገርህ። ቪኒሺየስ ጁኒየር በጣም ጥጋበኛ ነው፣ በጣም ኢጎ አለበት አይደለ? ግን ኳስ መጫወት ነው የሚፈልገው። ኳሱን ካቀበልከው ያገባል፣ ከዛ መጥቶ ይሰግድልሃል፣ ለክሩዝ እንደሚሰግድለት ማለት ነው። ገባህ አይደለ? ምባፔ ግን ለሌላ ሰው ለምን አቀበልክ ብሎ ኳስ የሚያቀብለውን ሰውዬ ራሱ የሚጠምድ አይነት ሰውዬ ነው። ምባፔ ስለ ክለቡ አጨዋወት ከማናጀር ይልቅ ከባለቤቶቹ ጋር ቀጥታ መነጋገር የሚፈልግ ሰው ነው። ጥጋብ የወጠረው ሰው ነው። ገባህ አይደለ? ሪያል ማድሪድ ቤት መጣና ትሮፊ ለስ አረገው። ቻምፒየንስ ሊግ በየአመቱ የሚበላ ቡድን ማለት ቢያንስ በ3 ዓመት አንዴ ቻምፒየንስ ሊግ የሚበላ ቡድን ትሮፊ ለስ አረገው። ቻምፒየንስ ሊግ በበሉበት በማግስቱ በሚቀጥለው ዓመት ነው ምባፔ የመጣው። ወፍ የለም አሁን አይደለ? 0-0 አስገባቸው። ቪኒን ማንንም ብሌም እንዳታረግ፣ ምክንያቱም ቪኒ እያለ 2 ቻምፒየንስ ሊግ በልቷል። ቪኒ መጀመሪያ አካባቢ ሲመጣ ጥጋቡን አይቶ እኮ ከቤንዜማ ጋር ጣልቶ ነበረ። ግን ጥጋቡን ዋጣ አድርጎ ከቤንዜማ ጋር ተግባብቶ ለመግባባት ፈቃደኛ ነው ቪኒ። ባጭሩ ኳስ መጫወት ብቻ ስለሆነ የሚፈልገው ማለት። ምባፔ ግን ቡድኑን የሚጫወትበትን ቡድኑን ማስተዳደር ነው የሚፈልገው። ከባለ ካፕቴን ምናምን መሆን ነው የሚፈልገው። ወደ ማን ዩናይትድ ምባፔ ቢመጣ ማለት የመጀመሪያ ሰው ከማጋ የሚጣላ ይመስላችኋል? ከብሩኖ ኤል ማግኒፊኮ። ቪኒ ቢመጣ ሚገራርም ጎል ያገባና ምን አይነት ጎል ነው ለዘንድሮ ባለንዶር ምናምን እጩ ነህ ምናምን ነገር እንዴት ነው ምናምን ሲሉት ከብሩኖ ኤል ማግኒፊኮ ኳስ የሚችል ሰው ጋር ነው የሚጫወተው ለዛ ነው ይላል። ምባፔ ቢሆን ግን ይሄ ሰውዬ ማን ስለሆነ ነው ካፕቴን የሚሆነው ብሎ ቀጥታ ከኢኒዮስ ጋር ነው የሚነጋገረው። ብሩኖን ወደ ሳውዲ፣ ፒኤስጂ እንደዚህ ነው ያደረገው፣ ፍራንስ እንደዚህ ነው ያደረገው። አሁን ደግሞ ሪያል ማድሪድ እኔ በ27 ዓመቱ ከሪሩን በራሱ እጅ የገደለ ተጫዋች ባቅ ኪሊያን ምባፔ ነው። ምክንያቱም ከማድሪድ ውጪ የትም ቦታ ሊሄድ አይችልም። ማንም ሰው የሚከፈለውን ክፍያ ማንም የዩሮፕ ክለብ አፎርድ አያደርገውም ከፒኤስጂ እና ከማድሪድ ውጪ ማለት። ወደ ፒኤስጂ ደግሞ መመለስ እርሳው። ኪሊያን ምባፔ ትልቅ ችግር ውስጥ ነው ያለው ማን። ፍራንስ ወርልድ ካፕ ፍራንስ ናሽናል ቲም ኮላፕስ ሲያደርግ በዚህ ሰውዬ ምክንያት ታዩታላችሁ። ቹዋሜኒ ወደ ማንቸስተር ዩናይትድ ዊላንድ ፌዴ ቫልቬርዴ እንዲሁም ደግሞ በቹዋሜኒ መካከል የተፈጠረው ነገር ምንድን ነው? ፌዴ ቫልቬርዴ ግንባሩ ተተርትሯል እየተባለ ነው። ነገር ግን ለጸባቸው መነሻ የሆነው ነገር ምንድን ነው? ፌዴ ቫልቬርዴ እና በቹዋሜኒ መካከል ችግሮች መፈጠር የጀመሩት ከ2 ወር በፊት ዣቪ አሎንሶ ላይ ፌዴ ቫልቬርዴ ባሳየው ባህሪ ነው እየተባለ ነው። ከዛ ባለፈ ግን
ትላንትናና ዛሬ የተፈጠሩትን ነገሮች ስናይ ትላንትና በትሬኒንግ ላይ ቹዋሚኒ ፌዴ ቫልቬርዴ ላይ ኃይለኛ ታክል ወረደበት። በዚህም ቫልቬርዴ ደስተኛ አልነበረም። ምንም እንኳን ቹዋሚኒ አፖሎጃይዝ ወይም ደግሞ ይቅርታ ቢጠይቅም በፌዴ ተቀባይነት አላገኘም። ከትሬዲንግ በኋላም በጣም ኃይለኛ የተባለ የቨርባል የቃላት ጸብ ነበራቸው። ነገር ግን ዛሬ በነበረው ትሬኒንግ ላይም ቹዋሚኒ ፌዴ ቫልቬርዴ ለመጨበጥ ሲሞክር ፌዴ ቫልቬርዴ አልጨብጥም ብሎ ትሬኒንጉ ተጀመረ። በትሬኒንጉም ላይ ገና እንደተጀመረ ፌዴ ቫልቬርዴ ዘግናኝ የሆነ ታክል ቹዋሚኒ ላይ ወረደበት። አሰልጣኙም አርቤሎዋም ይህንን ነገር ለማርገብ ብሎ ሁለቱም ቡድኖች በአንድ ቡድን ትሬኒንግ ማሰራት ቢጀምርም በሁለቱ ተጫዋቾች ላይ ምንም አይነት መሻሻሎችን አላሳየም። ግብ ወደ መልበሻ ክፍል ቀጥሎ ቹዋሚኒ ኃይለኛ ቦክስ ፌዴ ቫልቬርዴ ላይ በማሳረፉ ፌዴ ቫልቬርዴ አይ ቲንክ ቴብል ላይ ጠረጴዛ ላይ በመውደቁና ጭንቅላቱ በመተርተሩ ከአርቤሎዋ ጋር ወደ ሆስፒታል ተጓዘ። ማድሪድ የሚወጡ ዘገባዎች እንደሚሉት ከሆነ ሁለቱም ተጫዋቾች በኤል ክላሲኮ ላይ እንደማይሰለፉ እየተዘገበ ነው። ነገር ግን ወደ ማንቸስተር ዩናይትድ ይህንን ግብ ስንመልሰው ቤን ጄኮብ ዛሬ እንደዘገበው ከሆነ ማንቸስተር ዩናይትድ ከቹዋሚኒ ኤጀንቶች ጋር ፎርማል የሆኑ አፕሮቾችን ወይንም ደግሞ ንግግሮችን ጀምሯል። ይህም ግብ በብሩኖ ፈርናንዴዝ አፕሩቭ የተደረገ ይመስላል። ፋብሪዚዮ ሮማኖ ኢንስታግራም ላይ ይህንን ፖስት አድርጎ ነበረ። ትላንትና የተፈጠረውን ነገር ምክንያት በማድረግ ብሩኖ ፈርናንዴዝም እንደምታዩት ይህንን ነገር ላይክ አድርጎታል። እንደ ማድሪድ ደጋፊነቴ በተፈጠረው ነገር ባዝንም፣ በተለይም ደግሞ ፌዴ ቫልቬርዴ ከምወዳቸው ተጫዋቾች መካከል አንዱ ቢሆንም ይህ ጸብ ቹዋሚኒን ወደ ማንቸስተር ዩናይትድ የሚያመጣ ከሆነ መልካም ነው እላለሁ። እናንተ ምን ትላላችሁ? ኮመንት ላይ አሳውቁ። ቪዲዮ ላክ፣ እንዲሁም ደግሞ አካውንቱን ፎሎ። ፔስ ጀሞ ይሄን ቪዲዮ ለጌቹ አርሱልኝ። ጌቹ ይኸውልህ እዚህ ምስሉ ላይ የምታያቸው ሁለት አለሌዎች እንዴ እኔ በጣም እየገረመኝ ነው። ማርያምን ነው የምላችሁ። እግር ኳስ መጫወታቸውን ትተው ይሄው ድብድብ ሆኗል ስራቸው። በቃ እገልሃለሁ፣ አገለኝም፣ እደፋለሁ በቃ ግብ ውስጥ ናቸውና እግር ኳስ ተጫዋችነታቸውን ትተው ኤምኤምኤ ፋይተር ሆነናል እያሉ ነው። እና ይህን እድል ተገኝቶ ደግሞ እኛ ወደ ኋላ ማለት አለብን? ጌቹ ይሄው ወደ ሀገራችን ጠርተን እነዚህን ሰዎች በቃ እንዲዋጣላቸው ማድረግ አለብን። በእውነት ነው የምላችሁ። ምንድነው እየተፈጠረ ያለው እዚህ ውስጥ? ቆይ በጣም እውነት እኔ ግራ እየገባኝ ያለ ነገር ቢኖር እኔ የማድሪድ አሁናዊ ሁኔታ ነው። ትናንት ተደባደቡ ተባለ፣ ጭራሽ ዛሬ ተደገመ። ጭራሽ ዛሬ ተደግሞ ደግሞ ቫልቬርዴ ሆስፒታል ገብቶ የማስታወስ ችሎታውን በተወሰነ መልኩ አጥቷል እየተባለ ነው። ኢማጂን ሪያል ማድሪድ ውስጥ ነው እንግዲህ ይሄ ሁላ ነገር እየተፈጠረ ያለው። ምንድነው ሐሳባቸው? ቆይ ወይ አንደኛቸውን የኤምኤምኤ ክለብ ያርጉት። ጌቾ አይ እንትን ማለት አለብን፣ መወሰን አለብን እውነት እንጂ በእንደዚህ አይነት ሁኔታ ከባድ ነው። ክለቡን የሆነ ነገር ላይ ያደርጉት ነው እነዚህ ሰዎች። ለማንኛውም አንቺ ነቃ ማለት አለብን። በዚህ ሁኔታ ውስጥ አንዱን ፈትለክ ቹዋሚኒ ነው እየተባለ ያለው። ከባድ ነው ብቻ። ቆይ እኔ ምን አደረጋችሁ ነው? እንደው በማርያም እንደው በፈጠራችሁ አምላክ እያልኳችሁ ነው። ምን አጥፍቼ ነው? ቫልቬርዴና ቹዋሚኒ ደግሞ ትሬኒንግ ላይ ተጣልተዋል ተባለ። ቫልቬርዴ ተወርቶ ነበረ ለካ ከቹዋሚኒ ጋር ሰምቼ ነበር። ቅድም ግን በሳላጣራ መምጣት ሳልፈለግኩም ያው ሰው ለሰው ምን የፈለጋ ድራማው ምን ብላችሁ ሰይሙት። ፓርት ስንት ላይ እንደደረስ እንዳሱ አላቅም። እኔ ምን አጥፍቼ እንደሆነ አላቅም። እኛ ምን አድርገናችሁ? እኔ በቃ ይቅርታ ፕሊዝ፣ በቃ ተውን እባካችሁ። ትንሽ እንኳን በዛ እና እንደተለመደ እንደዚህ ዜና እንዳያመልጣችሁ ግን ፕላስ መጫ ላይ ሀሳባችሁ ኮሜንት ላይ አስቀምጡ። ኮፒ ሊክ ያደርጋችሁ ቀጥሉት። ጭራሽ መደባደብ ይፈላ እግዚአብሔርን ጉድ ይፈላ። እንዲህ ምንድን ነው? እሺ አሁን ምን ብዬ እንዳወራ የምጠብቁት? እሺ ቆይ ምን ልበላችሁ? ሁለቱም ምርጡ ሚድፊልደሮቻችን በዚህ ሲዝን ያሳለፉት እርስ በርስ መጣላት ጀመሩ። በዘከስ ነው ጭራሽ አሉ በዘከስ ጭራሽ። አረ ጉድ ይፈላ። እኔ የሁላ ነገር ለምንድን ነው? ይሄ ሁሉ ለኔ ነው? ይሄ ሁሉ እኔ ምን አድርጌ እኔ ማንን የበደልኩት? ቆይ የትኛውን ጠንቋይ በድዬው ነው? የትኛውን አስቀይም? አረ በቃ ይቅርታ ፕሊዝ፣ በቃ ተውት። ክለቤን ልቀቁት
ፕሊዝ የሆነ ነገር አስመጣችሁበታል ክለቤ ላይማ እኔ ላምን አልችልም። የሁላ ነገር በአንድ ሊፈጠር አይችልም። ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ እኔ በቃኝ። ኖ ኖ ኖ ኖ ኖ ኖ ይኸውላችሁ ጋይስ ይሄ በጣም ለማመን የሚቸግር ነው። በሁለት የቡድን አጋሮች መካከል የተፈጠረ ነገር ነው ብሎ ለማሰብ ራሱ ይከብዳል። ፌዴ ቫልቨርዴ በደረሰበት ጉዳት ምክንያት ራሱን ስቶ ሆስፒታል እንደገባና የኤል ክላሲኮ ፍልሚያ በዚህ ጉዳቱ ምክንያት እንደሚያልፈው ተነግሯል። ትላንትና እንግዲህ እነዚህ ሁለት ተጫዋቾች መካከል ጸብ ተፈጥሮ እንደነበርና ዚያ ጸባቸው መልበሻ ክፍል ውስጥም ቀጥሎ እንደነበረ ኦልሞስት ፊዚካል ባትል ውስጥ ገብተው እንደነበረ ነግራችሁ እንደነበረ የሚታወስ ነው። ታዲያ ዛሬም ያጸባቸው እንደቀጠለ ነው ሪፖርቶች እየጠቆሙ የሚገኙ። ጸባቸው እንዴት ቀጠለ የሚለውን በዚህ ቪዲዮ ላይ በደንብ አካፍላችኋለሁ። ኮፒ ሊንክ ሪፖስት ማድረጋችሁን እንዳትረሱ። እንግዲህ ቹዋሜኒና ፌዴ ቫልቨርዴ ዛሬ መልበሻ ክፍል ውስጥ ጸባቸው ቀጥሎ ቹዋሜኒ በቡጢ ፌዴ ቫልቨርዴን ይመታዋል። ፌዴ ቫልቨርዴም ከጠረጴዛ ጋር ጭንቅላቱ ተጋጭቶ እንግዲህ ጭንቅላቱ ተቀዶ እንግዲህ ደም ሲፈሰው እንደነበርና ንቃቱን አጥቶ ሆስፒታል እንደሄደ በዊልቸር ተነግሯል ማለት ነው። ታዲያ ሆስፒታል ከሄደ በኋላም አንዳንድ የማስታወስ ብቃቱንም ተጫዋቹ እንዳጣ ተነግሯል። በጣም በከባድ ሁኔታ ላይም እንደሚገኝ እንዲሁም ደግሞ በሪያል ማድሪድ ታሪክ በአንድ ቡድን ታሪክ ውስጥ እርስ በርስ ተጫዋቾች ተጋጭተው በዚህ ከባድ ጸብና ከባድ ጉዳት ሲደርስ ይሄ የመጀመሪያ ሆኖ ተመዝግቧል ማለት ነው። በጣም በሚያሳዝን ሁኔታ ነው ፌዴ ቫልቨርዴ በጉዳት ምክንያት ወደ ሆስፒታል እንደሄደ ሪፖርቶች እየጠቆሙ የሚገኙት። ይህንን መረጃ ደግሞ አራግጠው እየጠቀሱ የሚገኙት ስፔን ውስጥ የሚገኙት እንደነ አርኤምሲ፣ ማርካ፣ ኤል ቺሪንጊቶ የመሳሰሉ ሪፖርቶች ናቸው። በጣም አስደንጋጭ ይመስለኛል ጋይስ። ቹዋሜኒና ፌዴ ቫልቨርዴ መሃል የነበረው ጸብ ትላንትና በዛው በነበረበት መልኩ ይቀዘቅዛል ተብሎ ሲጠበቅ ዛሬም ቀጥሎ ግን ወደ ሌላ ከባድ የሆነ አደጋ እንዳመራ ነው እየተመለከተን የምንገኘው። ሪያል ማድሪድ ቤት የገባው የጸብ መንፈስ ቀደም እንዳልኳችሁ በጣም በአስደንጋጭ ሁኔታ ቀጥሏል። ኤኒዌይ እናንተ ስለዚህ መረጃ ምን ትላላችሁ? ፌዴ ቫልቨርዴ በቶሎ እንዲያገግም መልካም ምኞቴን እመኛለሁ። በፍጹም ከአንድ ቡድን ሁለት ተጫዋቾች የሚጠበቅ ነገር አይደለም የተፈጠረው ማለት ይቻላል። ኤኒዌይ የፕላስ ምልክቱ መጫ እንዳትረሱ። አረ በስመ አብ የቁጥር ላውርድ ብላ የብብታውን ጣለች። ቹዋሜኒ ለቫልቨርዴ በጎን በኩል ያቀበለው ወይ ኤምኤምኤ ፋይቱን ወይ ደግሞ እግር ኳሱን ትመርጡታላችሁ። የምሬን ነው የምላችሁ። የሪያል ማድሪድ አመራሮች ከክብራቸው ምንም አያስበልጡም። የፈለጋ አክል ብትችሉ ከክብራቸው ምንም አያስበልጡም። ለዛውም እሑድ የኤል ክላሲኮ ጨዋታ ነው ያለው። በአሁኑ ሰዓት ቫልቨርዴ ሆስፒታል ነው የሚገኘው። በምን አድርጎ የሴዶ አመታት ይሁን የጁጁ ሱሱ አናቅም። በምን አድርጎ እንደመታው በአንድ ቦክስ ጨጥ አድርጎት ሆስፒታል ነው የሚገኘው። እኔ ሪያል ማድሪድ ደጋፊ ከመሆኔ አንፃር ይህን በመዘገቤ በጣም አዝናለሁ። እነዚህ ህፃናቶች ይጫወቱብን። የምሬን ነው ብላችሁ ሰንደርላንድ አደረጉት እኮ ክለቡ። የምሬን ነው ብላችሁ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ጉር ሳይሰማ መስከረም አይጠባ ያራዳ ልጅ ፌዴሪኮ ቫልቨርዴና ኦሪያሎ ቹዋሜኒ ተፈሳፍሰው ተጣልተው ማለት ነው። ፌዴሪኮ ቫልቨርዴ ወደ ሆስፒታል ገብታለች። ያራዳ ልጅ ዜናውን እኔ በአግባቡ አጠቃልዬ እነግራለሁ። አንተ በደንብ ኮፒ ሊንክ እያረክ ተከታተለኝ ማለት ነው። ጸቡ የተጀመረው ትናንትና ነው። ትናንትና ተጀምሮ ነበር እና ጠንከር ያለ ጸብ ነበር። ግን ትናንትናውኑ አረጋግተናል ምናምን ብለው በኢንስታግራም ገጻቸው ፖስቶ ምናምን ነበር። ግን ቹዋሜኒ ትናንትና ቫልቨርዴ መቶታል መሰለኝ። ቂማር ነሳብ ዛሬ ለጥልጦ ወደ ሆስፒታል ከቶታል። ሪያል ማድሪድ ከፉትቦል ክለብ አልፎ ማለት ነው በቃ ኤምኤምኤ ሆኗል ማለት ነው። ሌላው ነገር ደግሞ አንቶኒዮ ሮዲገርም አልቫሮ ካሬራስን ወስዶ በጥፊ ቻብ አርጎታል። ያራዳ ሪያል ማድሪድ ማለት ነው። እንደውም እዚህ ኢትዮጵያ ውስጥ የሚዘጋጀው ኤምኤምኤ ላይ ሙሉ ልንጋብዛቸው ነው። ምን እየሆኑ እንደሆነ አይታወቅም። ኤምባፔን ለማስወጣት ደግሞ ደጋፊዎች ፊርማ እያሰባሰቡ ነው። ውጥንቅጥ ወጥቷል ክለቡ። ጋሼ ፔሬዝም ደግሞ ዝምታ መርጧል። እስቲ እናንተን ሐሳብና አስቴክ ኮሜንት ላይ አስቀምጡልኝ። ፎሎና ላይክ እያረጋችሁ ያማቻችሁ። What was that tackle, Fede? With teammates, not enemies. You nearly injured me before the biggest match of the season. It was training. I didn't mean to. That's no excuse. Do not put your hand on me again. So you want to get me injured so I miss El Clasico? Your plan failed. You're crazy. There was no plan. አረ ወገን ምን እየተፈጠረ ነው ማድሪድ ቤት ውስጥ? ይሄው ዛሬ ደግሞ ቫልቨርዴና ቹዋሜኒ ተደባደቡ። ፊዚካሊ ታች ነበራቸው በደንብ እንደዛ ነው እየተባለ ያለውና አስቡ። ትላንትና የኪሊያን ምባፔ ጉድ እየተባለ ነበር። ይውጣ ተብሎ ፊርሞች የተሰባሰቡለት ነው። በቃ ድሬሲንግ ሩሙ ተረብሿል። ልክ አይደለም። የሩዲገርና የካሬራስ ፋይትም እንደዛው ወጥተው ነበር። ዜኖች እንደተረባደቡ ምናምን ዜኖች ወጥተው ነበር። አሁን ደግሞ እነዚህ ዛሬ ተጣሉ። ከኤል ክላሲኮ ማች በፊት ይሄ ነገር ሀፕን ካያደርግ ልክ አይደለም። ድሬሲንግ ሩሙ ልክ አይደለም እየተባለ ነው። ባርሳ ደግሞ ይሄንን ታይም ይፈልጓል። እንዲሁም እነሱን አሸንፎ ዋንጫውን መውሰድ ይፈልጋል። ይሄ ደግሞ ልክ አይደለም። ማድሪድ የትኛው አሰልጣኝ ይሄንን ይጎል ያበላሽባችሁ እንደሚችል አላውቅም። ይሄ ቲም ከሁለት ዓመት በፊት የሚገርም ቲም ነበረ። አላውቅም ኪሊያን ነው ማለት አልፈልግም፣ ግን እንዳለ ኢጎ በኢጎ ሆኗልና ልክ አይደለም።
ልክ አይደለም። What is actually happening at Real Madrid right now? Tchouaméni and Valverde have apparently just had a fight, and Tchouaméni's put Valverde in the hospital. Apparently this whole situation started yesterday. Apparently Tchouaméni tackled Valverde very hard in training. Obviously Valverde didn't like that. Tchouaméni obviously apologized and said that he didn't do it on purpose, but Valverde wasn't accepting his apology and kept trying to retaliate and tackle Tchouaméni back. Then after training they had some kind of verbal altercation. It wasn't physical at that point. Apparently in training today Valverde wouldn't shake Tchouaméni's hand and then again started tackling Tchouaméni very hard. I've seen something saying that like one tackle in particular even lifted Tchouaméni off the floor, so it must have been really bad. And then after training they've then got into a physical fight, and it's ended up with Valverde needing stitches apparently, because I think he's like split his head open or something like that. Apparently Arbeloa went to the hospital with Valverde, so I honestly I don't know what's going on. Like a lot of people are reporting different scenarios. Apparently even Rudiger and Carreras, like I think Rudiger slapped him or something like that, like not even that long ago. They are actually in a shambles right now, and it's just very strange to see. Let me know what you guys think about this in the comments. ሪያል ማድሪድ ቤት በቫልቬርዴ እና በቹዋሚኒ መካከል ስለተፈጠረው አለመግባባትና ጸብ ግራ ለገባችሁ ሰዎች ስቶሪውን እጥርምጥና አድርጌ ነግራችኋለሁ። እናንተ ደግሞ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ እንድትተባበሩኝ ጠይቃችኋለሁ። ስቶሪውን ስትሰሙት ኤምኤምኤ ፋይት እንጂ ስለ እግር ኳስ አይመስልም። ስቶሪው የሚጀምረው ትላንትና የሪያል ማድሪድ ተጫዋቾች ልምምድ እየሰሩ እያለ ቹዋሚኒ ቫልቬርዴ ላይ ከባድ ታክል ይወርድበታል። ቫልቬርዴም ሆን ብለህ ነው ታክል ያደረክብኝ ልትጎዳኝ አስበ ነው ብሎ ከባድ ንግግር ይጀምራሉ እና ትላንትና ጸባቸው በቃ ንግግር ብቻ ነበር። የሪያል ማድሪድ ተጫዋቾችን ማረጋግተዋቸው ወደ የቤታቸው ሄደው ነበር። ዛሬ ወደ ልምምድ ሲመለሱ ቹዋሚኒ ቫልቬርዴን ለመጨበጥ ሲሞክል ቫልቬርዴ ቂም ይዞበታል። ከዛ አልጨብጥም ይለዋል። ያኔ ነው ጸቡ በቃ በደንብ የተጀመረው የዛን ሰዓት ነው። እየሰማችሁ ነው። ከዛ ትሬኒንግ ላይ ሙሉ ቫልቬርዴ ቹዋሚኒ ላይ ከባድ ታክል እየወረደ ያስቸግረዋል። ከዛ ድጋሚ አሁንም በቃ ከባባድ ፋውሎች ሲሰራበት ቹዋሚኒ መታገስ ያቅተዋል። ጭራሽ አርቤሎዋ እንደውም እንዳይጣሉ ለማረጋጋት ብሎ አንድ ቲም ቢያደርጋቸው ምንም ሶልቭ ሊደረግ ስላልቻለ ወደ ድሬሲንግ ሩም ሁለቱም ተያይዘው ይገቡና የሚገርም ፋይት ይጀምራሉ። ከዛ ቫልቬርዴን ቹዋሚኒ ፓንች አደረገው አሉ። እንግዲህ እኔ አላየውም እኮ ግን ታሪኩን ስቶሪውን ሳነበው ፓንች አደረገው። ቫልቬርዴም ተዘርረው ነው የተገኙ። የሪያል ማድሪድ ተጫዋቾች ወደ ድሬሲንግ ሩም ሲገቡ ከዛ አንኮንሺየስ ነበር፣ ጭራሽ በአምቡላንስ ወደ ሆስፒታል ወስደውታል ብለዋል። እንግዲህ አሁን ያለበትን ሁኔታ ደግሞ ሲሰማ ነግራችኋለሁ። ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁ እንዳይረሳ። የሪያል ማድሪድ ነገር ግን ከባድ ሁኔታ ውስጥ እየገባ ነው። There's absolutely no way I'm waking up to this. Fede Valverde and Tchouaméni not only fought once, but they fought twice. Because today they fought again, in which is being said that Fede Valverde has been taken to the hospital. It was worse than yesterday. Because supposedly Fede Valverde fell and hit his head on the locker room desk, which gave him a cut. Now they also said that yesterday was a heated argument with words. Barely any hands. And well, today Tchouaméni went to shake Valverde's hands to calm the situation. Fede Valverde refused the handshake, which is also something that Cope is saying as well. In which this caused a very uncomfortable training session, in which at the end of the session, everything fell apart. They physically fought, leading Valverde to get stitches. It got to the point that Florentino Perez had to step in and take action in the matter. And supposedly, the club has opened disciplinary investigations on both Fede and also Tchouaméni following the fight this Thursday. And now they're also saying that Jose Ángel Sánchez had to go to Valdebebas to lead an emergency meeting in the locker room. I just don't know what to say. Some were also saying that during training, there were very hard tackles. Tchouaméni went to the dressing room and then Valverde came in looking very angry. Then the fight began. We are a total mess, bro. Jose Mourinho wouldn't fix this. Nobody's gonna fix this, bro. The only one that's gonna fix this is Florentino Perez, bro. I'm just shocked to be waking up and hearing about this news today. We played Barca in 3 days. እኮ እዚህ እግር ኳስ ክለብ ውስጥ ምን አይነት ሰይጣን እንደገባ ፈጣሪ ነው የሚያውቀው። በየትኛውም ጸበል የሚወጣ አይመስለኝም ጆዜ ካልመጡ በስተቀር ማለት ነው። እንግዲህ አሁን በሰማነው መረጃ መሰረት ደግሞ ትላንትና ሩዲገር ካሬራስን እንደ ቸከስ በጥፊ ለጥፈዋታል ተብሏል። ይህ ጉዳይ ራሱን የቻለ በጣም መነጋገሪያ ርዕስ ከሆነ ማግስት ደግሞ ቹዋሚኒ እና ቫልቬርዴ ደግሞ ልምድ ማዕከል ላይ ለጸብ ተጋብዘዋል ተብሏል። እስከ መልበሻ ክፍልም የቀጠለ እሰጥ አገባ ውስጥ የገቡበት አጋጣሚ ተፈጥሯል የሚሉ ርዕሰ ጉዳዮች እየመጡ ይገኛሉ። ቹዋሚኒ ማን አንተ? ቹዋሚኒ እኮ ማለት አይ ነው ይገባኛል፣ ጥሩ ተጫዋች ምናምን ሊሆን ይችላል። ግን የቫልቬርዴን ሩብ ያክል ጠቀሜታ የለም ለክለብ እኮ ቹዋሚኒ። ምን ማለትሽ ነው? የቡድን አምበል እኮ ነው። ትንሽ አታከብረውም እንደ ሌላው ቢቀር እኔ በጣም እዚህ ክለብ ውስጥ በቃ ይሄ ከውጤት መራቅና የቡድን ውስጥ አለመግባባቶች መፈጠራቸው ብቻም አይደለም፣ ከጊዜ ወደ ጊዜ ነገሮች በጣም እየተካረሩ ሁሉም ተጫዋቾች ኦልሞስት እየጨለሉ ነው በሉት በቃ። እና
አንድ የሚያረጋጋቸው ነገር በጣም በትልቁ ያስፈልጋል። እኔ ፐርሰናሊ ጆዜ ነው ብዬ ነው ማስበውና የቹዋሜኒና የቫልቬርድ ጉዳይ ደግሞ አንዱ በጣም ራሱን የቻለ ትልቅ መነጋገሪያ ርዕስ ሆኖ ተሰምቷል። ልምድ ማዕከል ላይ አይ ቲንክ ቫልቬርድ ጥፋት ሰርቶበት ሊሆን ይችላል፣ ቹዋሜኒ እሱ ላይ ጥፋት ሰርቶበት ሊሆን ይችላል። እሱ ግልጽ አይደለም፣ ግን በዛ ሂደት ነው እንግዲህ አልትራክሽን ወይም ደግሞ ይሄ ለግጭት ወይም ለጸብ እየተጋበዘ አይነት ንግግሮችን ተደርገዋል ተብሎ እየተገለጸ የሚገኘው ማለት ይሁላችሁ። ደግሞ ማርካ የዘገበው ዘገባ ነው። በሪያል ማድሪድ ስብስብ ውስጥ እስከ 6 የሚጠጉ ተጫዋቾች በዚህ ሰዓት አርቤሎን አያወሩትም፣ ጭራሽ ነው የማያወሩት፣ ንግግር የላቸውም እየተባለ እየተገለጸ ነው የሚገኘው። ካርቫልና ዳኒ ሰቢዮስ የሚታወቁት ናቸው፣ ሌሎቹ አራቶቹ አይታወቁም። እና እኔ እዚህ ክለብ ውስጥ ውጥረት መነጋገሪያ ርዕስ ከየትኛውም ጊዜ በላይ ገኖ እኔ እንደዚህ ሰምቼው አላውቅም። እና ቫልዴቤባስ በዚህ ሰዓት ወይም የሪያል ማድሪድ ልምድ ማዕከል ማለት ነው ስንት ውዥንብር ያለበት ቦታ ስለመሆኑ መናገር እንችላለን። እና እንደ ምባፔ፣ ሩዲገር፣ ቹዋሜኒ፣ ቫልቬርዴ ያሉ የቡድኑ ቋሚ ተሰላፊዎች፣ መሪ ተጫዋቾች በእንደዚህ አይነት ውዝግቦች ውስጥ መገኘታቸው በክለብ ውስጥ ያለውን የመንፈሳዊ ጥንካሬ በጣም ትልቅ አደጋ ውስጥ ይከቷል። ምንም ጥያቄና ይሄ ቡድን አንድነት ለአንድ ዓላማ መጽናት ምናምን አይታሰብም። እና አሁን ደግሞ ሪያል ማድሪድ ሌላ ሊጎን የዋንጫ ተስፋ ለማለምለም ባርሴሎናን የማሸነፍ ኃላፊነትና ግዴታ ባለባቸው ወቅት ላይ ይሄ መፈጠሩ ለባርሳ ትልቅ ግባት ይሆናል የሚል እምነት ነው ያለኝና ምንም ጥያቄና መልስ በሌለው መንገድ እኔ ይቅርታ አድርጉልኝ አንድ ነገር መናገር የምፈልገው በዚህ ጋር ማለት ነው ባርሳ በቃ አሸንፎ ዋንጫውን ቢያሰካ መልካም ነው፣ ይገባቸዋል። ለእያንዳንዱ የባርሴሎና ተጫዋች ከቪኒ ውጪ ከቪኒና ቤሊንጋም ውጪ ሌሎቹ ይገባቸዋል። በቃ ባርሴሎና ቢያሸንፋቸውና ዋንጫውን ቢያሳካ ብዬ አስባለሁ ፐርሰናሊ ማለት ባለፈው ብዬዋለሁ፣ አሁንም ደግሞአለሁ። ጆዜ ትክክለኛው መፍትሄ ነው ለዚህ ቡድን። ግን አሁን ደግሞ እየወጡ የሚገኙ መረጃዎች አሉ ከጆዜ ጋር በተያያዘ ጆዜ ከዚህ ክለብ ጋር ምንም ንግግር እያደረግኩ አይደለም ብለው ቢክዱም በወኪሎቻቸው አማካኝነት ግን ንግግር እያደረጉ እንደሚገኙ ግልጽ ነው። ሁለት ያስቀመጡት ቅድመ መስፈርት ጉዳይ አለ። አንደኛው ጉዳይ የ2 ዓመት ውል ነው የምፈልገው ብለዋል። ብዙ ዓመት አንድ ክለብ ውስጥ መቆየት ስለማይፈልጉ ማለት ነው። ሁለተኛው ጉዳይ ፉል ኮንትሮል ኦፍ ፕሌየርስ ወይም ደግሞ የተጫዋቾች ላይ ሙሉ ቁጥጥር በዝውውር መስኮትም ሆነ መልበሻ ክፍል ውስጥ ባለው ጉዳይ ላይ ጥያቄ አቅርበዋል። ፉል ኮንትሮል ማለት አንድ ያፈላ ተጫዋች ቁጭ ይላታል ማለት ነው። ባለፈው ቪዲዮ ላይ እንዳልኳችሁ ምባፔ ነሽ ምንድነሽ ቹዋሜኒ ነሽ ምንድነሽ፣ በቃ ወፍ ከጆዜ ጋር እዚህ አይሰማም ማለት ነው። ኢጎሜኒያስቲክ ከሆነ አርፈህ ትቀመጣታለህ፣ ትረጋጋለህ። በዛ መንገድ እንግዲህ ነገሮች የሚቀጥሉበት ሂደት ይኖራል ተብሎ ይገመታል። ኤል ክላሲኮ የፊታችን እሁድ ነው። ባርሳ ካሸነፈ ዋንጫውን ከፍ አድርጎ ያሳኳል። ለዛውም ዋት ዌይ ቱ ዱ ኢት፣ በቃ ምንጊዜም ባላንጣቸውን አሸንፈው ዋንጫውን ከፍ አድርጎ ያሳኩታል። እኔ ባደረጉት ባይ ነኝ። ኮፒ ሊንክ ይደረጋይስ። መልካም ቀን። What on earth is happening at Real Madrid right now? Tchouaméni and Fede Valverde got into another fight today, and it was worse than yesterday. Fede Valverde had to go to hospital. The club is now holding an emergency meeting to consider taking action. That's come from Marca. That sentence, the fact they've had another fight today, having had a fight yesterday, and if that alone wasn't crazy enough, there is so much more. In the past few weeks, according to reports from sources close to Real Madrid, all of these things have happened. Antonio Rudiger has slapped Alvaro Carreras. The team had to stop them. A few weeks later, Rudiger was screaming at Carreras, to the point the team had to force Rudiger to apologise. Carreras confirmed the incident through a story on Instagram. Tchouaméni and Valverde got into a fight 2 days in a row. Valverde's been taken to hospital after the fight. It's not funny, it's just mad. Kylian Mbappe got into a verbal fight with one of the members of coaching staff. Real Madrid have reduced tactical work in training. There's a leak coming from inside the dressing room. Multiple players in the dressing room are not happy with each other's efforts. It's all fallen apart. And look, by Real Madrid's own very, very high standards, it's a pretty catastrophic season. You know, they're going trophyless. They're closer to Villarreal in third than they are to Barcelona in first, with 4 games to go. Xabi Alonso came in. Everyone thought that was a great appointment. It didn't work out. He's been sacked. And Arbeloa's not really doing much better. It feels like a mess. It feels like a mess of players. It doesn't really feel like there's any sort of plan. And it feels like they have a huge number of really bad eggs. In terms of the fighting and stuff that's happening. What the fallout might be, listen, if Tchouaméni's on the market, hey, I'm interested. ወገኖቼ ሰበር የተባለ መረጃ አሁንም ተሰምቷል። ቫልቨርዴና ቹዋሜኒ ትላንትና ተጣልቶ እንደነበረ ሁሉም ሰው ያውቃል። ዛሬ ደግሞ ከትናንትና የባሰ ድብድብ ነበራቸው። በዚህ ምክንያት አሁን ቫልቨርዴ ወደ ሆስፒታል እንደሄደ ነው የሚነገረው። ምን ማለት ነው ይሄ ነገር? ምን ማለት ነው? ኔክስት ሲዝን እንዳለ ፈርሶ ነው የሚሰራው ማለት ነው። ይሄ ክለብ መጫቸው የእግር ኳሱ ሜዳ ወደ ጦር ሜዳና ወደ ቦክስ ሜዳነት ተቀይሯል። ጋይስ በሪያል ማድሪድ ቤት ምንድነው እየተካሄደ የሚገኘው? በዚህ ሰዓትም እጅግ በጣም አስደንጋጭ የሆኑ ሰበር መረጃዎች እየተሰሙ ይገኛሉ። በትላንትናው ዕለትም እንግዲህ በስፋት ቹዋሜኒ እንዲሁም ደግሞ ቫልቨርዴ በልምምድ ሜዳ ውስጥ ማለት ነው ጸብ ፈጥረው እንደነበረ ሲዘገብ ነበረ። ይህንን ተከትሎ በዛሬው ዕለት ማለት ነው በመልበሻ ክፍል ውስጥ ሁለቱ ተጫዋቾች በድጋሚ ተጣልተው ቹዋሜኒ ቫልቨርዴን በቦክስ በመምታቱ ምክንያት እንግዲህ ቫልቨርዴ በሚወድቅበት ሰዓት ጭንቅላቱን ወንበር በመምታቱ ምክንያት በከፍተኛ ሁኔታ ደም እየፈሰሰው እንዲሁም በተጨማሪ
በተጨማሪ ደግሞ ከመልበሻ ክፍል ማለት ነው በአምቡላንስና ራሱን ስቶ ወደ ከፍተኛ የሕክምና ክትትል መሄዱ ነው እየተነገረ የሚገኘው። ቹዋሜኒም እንግዲህ ከቫልቨርዴ ጋር በሜዳ ውስጥ ተጣልተው ነበረ። ከዛ በኋላ በተለያዩ አለመግባባቶች ምክንያት በድጋሚ በመልበሻ ክፍል ውስጥ በተነሳ ጸብ ማለት ነው በድጋሚ ተመቶ እጅግ በጣም አሳዛኝ በሆነ ሁኔታ በከፍተኛ ሁኔታ ተጎድቶና ጭንቅላቱ ተፈንክቶ ወደ ከፍተኛ የሕክምና ክትትል መሄዱ ነው እየተነገረ የሚገኘው። የሪያል ማድሪድ ቤትን በከፍተኛ ሁኔታ ተበጥብጧል በዛሬው ዕለት። እንዲሁም በተጨማሪ ደግሞ ከሰሞኑ ማለት ነው የኬሊያን ምባፔ ጉዳይ እጅግ በጣም አነጋጋሪ ሆኖ ፒቲሽኑ ላይ የተሰበሰበበት ወደ 35 ሚሊዮን ፊርማዎች ማለት ነው ሪያል ማድሪድ እንዲለቅ እየተሰበሰበ መሆኑ የሚታወስ ነገር ነው። እንዲሁም በተጨማሪ ደግሞ የዚህ ቡድን መበጥበጥ ኃላፊነቱን መውሰድ ያለበት ምባፔ ነው በማለት በርካቶች ተቃውሟቸውን ሲያሰሙ እንደነበረ ጭምር የሚታወስ ነገር ነው። በዛሬው ዕለትም እጅግ በጣም አስገራሚ የሆነ መረጃ ነው እየተሰማ የሚገኘው። በእግር ኳስ ታሪክም እንግዲህ በአንድ ክለብ ውስጥ የሚጫወቱ ሁለት ተጫዋቾች በዚህ ልክ ማለት ነው ጸብ ፈጥረውና እንደዚህ እስከ መጎዳዳት ሲደርሱ ይህ የመጀመሪያው እንደሆነ ጭምር ነው መረጃዎችን እየተመለከተን የምንገኘው። በዚህ ጉዳይ ላይ ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቷን ታዲያ መጫናችሁን አትርሱ። መልካም ምሽት።